አይነትም ደግሞ መልካም ማዳሞች አሉ መልካም አሰሪዎች አሉ የሚለውን ቤሩቶች ግንባር ቀደም ሆናችኋል አዛኝነቷ እንደናት ነው ጸጉሬን ዳብሳ ስትተኛ ሰማኝ ነው የምትተኛ እኔ ሀበሾችን እወዳለሁ ግን 6 ወር አብራኝ የነበረች ልጅ ሰው ቤት ነው ጥላኝ የጠፋችውና ልጄ እንዳጠፊ ብላ ነው እጄን ያዘች የእናትና ልጅ ወይም ልክ እንደናት ብለሽ ያልሽው ፍቅር መሰረቱ የቱ ጋር ነበር የዛሬ 3 አመት አካባቢ በጣም ታማ ነበርና መስዬ ታምኛለሽ የጣቷን ቀለበት አውጥታን ይሰጠች አረባክሽ ማርያም Happy birthday to you Happy birthday to Adam Happy birthday to you ሁሌ የምትለው ምንድነው ልክ እኔ ስሞት አይኔ ሲከደን ነው የምትሄጂው ትለኛለች ያ ነገር ደግሞ ለኔ ቶርች እያደረገኝ ነው ነግረሻት ታውቂያለሽ ስለ መልካምነቷ ራሴው ስለማበላት ሰው ሰጥቷት የጠገበች አይመስለኝም የባለቤቴና ጥሩ እናት ናት በእውነት እኔ በቃ እናቴን እንዳላስታውስ የምታደርገኝ እናት ናት የፕሮግራማችን አጋር ስፖንሰር ዲኤምሲ ሪል ስቴት ነው ዲኤምሲ ሪል ስቴት በለቡ መብራት ብዙዎችን የቤት ባለቤት ማድረጉ ይታወቃል ሆኖም አሁን እድሉ ላመለጣችሁ ውድ ደንበኞች እንኳን ደስ አላችሁ እያለ አዲሱን ዲያስፖራ ቁጥር 3 ብሎኮቹን ለሽያጭ ማውጣቱን ሲገልጽ በታላቅ ደስታ ነው ከባለ 1 መኝታ እስከ ባለ 4 መኝታ በተለያየ የዲዛይን አማራጭ በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ከ60% ከባንክ ብድር ጋር 20 ደንበኞች ብቻ ፈጥነው ይደውሉ በ0920 203696 ወይንም በ0973 83 56 57 ላይ በመደወል ፈጥነው ይመዝገቡ ጠናስጥልን እንዴት ዋልሽ እንደምን አለሽ እግዚአብሔር ይመስገን እንዴት ነሽ መስዬ ደህና ነሽ ሁሉ ሰላም አለሁኝ እስቲ ራስሽን አስተዋውቂልኝ አይናለም በቀለ ከቤሩት ቤሩቶች ለምስጋና እየመጣችሁ ነው በጣም ደስ ይላል አዎ ያው መመስገን ያለባቸው ሰዎች መመስገን አለባቸው ሁሉ ጊዜ የነሱን ጥፋት ብቻ አጉልቶ ከማውራት እንደዚህ ጥሩ ሰዎችም ደግሞ እንዳሉ ያው መነገር አለበት እኔም ከዛ ውስጥ አንዷ ነኝ እኔ ኦልሞስት 7 አመት ሆኖኛል እዚህ ቤት ውስጥ መስዬ 7 አመቴ ነው አሰሪ ያው ችግር አለባት የአይኗን ማያይም ጆሮዋን በደንብ አይሰማ ግን ከሚሰሙትና ከሚያዩት በላይ ነው አይምሮ የእውነት እኔ እዚህ ቤት ስኖር አንድ ቀን ከፍቶኛ አያውቅም እንደ እናትና እንደ ልጅ ነው የምንኖረው በጣም በሚገርምሽ ሁኔታ በቃ ይሄ ነው ብዬ ማለት አልችልም እውነት ደግነቷ አዛኝነቷ እንደ እናት ነው ጸጉሬን ዳብሳ ስትተኛ ሰማኝ ነው የምትተኛ በእውነት በራሴ ጉዳይ እንኳን አንዳንዴ የእውነት በራሴ ጉዳይ እንኳን ማማደናደሪ ብያት እንትን ስል ዛሬ ለምንድነው ያልተሳሳምነው ትለኛለች ጠርታኝ ነው የምትሰማኝ እና ይሄ ነው የሚባል ፍቅር አይደለም በቃ ከእናት በላይ ናት እውነት እናቴ ነው ማለት እኔም እናቴ የለኝም በህይወት ግን በቃ እናቴ ነሽ አንቺ ብያት እንደናንተና እንደ ልጅ ነው የምንኖር ፍቅሯን እንደዚህ ብዬ ልገልጽልሽ አልችልም Happy birthday to you Happy birthday to you Happy birthday to Adam Happy birthday to you Happy birthday to you يلا فيك شمعة بدنا نبكي بدنا نضحك Happy birthday Adam በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም እድል። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። የእናትና ልጅ ወይም ልክ እንደ እናት ብለሽ ያልሽው ፍቅር
መሰረቱ የቱ ጋር ነበር? ስትገቢ በምን አይነት ሁኔታ ነው? እስቲ የመጀመሪያ ትውውቃችሁን ወይም ደግሞ ወደዛ ለስራ ስትሄጂ የነበረውን ነገር ንገሪን። እኔ ወደ ቤሩት ስመጣ በሷ እንትን አልነበረም የመጣሁት። ሌላ ሴት ነበረች ያመጣችኝ። ያቺ ሴት 1 ወር ነው አብሬያት የተቀመጥኩት። አጋጣሚ ሰራተኛዋ ተሳፍራባት ስልኳን ስታጠፋባት እኔን አመጣችኝ። መጥቼ እሷ ጋር ልክ በተቀመጥኩኝ በወሯ ልጅቷ እመጣለሁ ስትላት ግዴታ እኔን ወደ ቢሮ መመለስ ነበረባት። ወደ ቢሮ መለሰችኝ። ኢትዮጵያዊት ነበረች ሰራተኛዋ? ኢትዮጵያዊት ናት። ከዛ መጣሁኝ እሷ ጋር ገባው። እሷ ጋር ስገባ ግን የመጀመሪያ ቃል ያስገባችኝ ምንድነው ታውቂያለሽ? እኔ ሀበሾችን እወዳለሁ፣ ግን 6 ወር አብራኝ የነበረች ልጅ ሰው ቤት ነው ጥላኝ የጠፋችውና ልጄ እንዳጠፊ ብላ ነው እጄን የያዘች። ችግር ካለ እንኳን ንገረኝና ችግሬን አስተካክላለሁ ነበር ያለች። ብቻቸውን ነው የሚኖሩት አሰሪሽ? ብቻዋን ነው። ልጆቿ እዚህ ሀገር አይኖሩም። 2 ልጆች አሏት፣ እዚህ አይኖሩም። ከዛ እኔ ማማ ጥዬሽ አልጠፋም፣ አንቺ ጥሩ ከሆንሽ እኔም ጥሩ ነኝ፣ ችግር ካለም ችግራችንን በጠረጴዛ ዙሪያ ፈተን ካልተስማማኝ እሄዳለሁ እንጂ ጥዬሽ አልጠፋም ነው ያልኩት። ከዛ ግን እንኳን አይደለም ጥለሻት ልትጠፊ ለ1 ቀን እንኳን ተለይቻት መዋል አልችልም። ምን ያህል ጊዜ መጣሽ ወደ ኢትዮጵያ? በእነዚህ ጊዜያት ውስጥ ኢትዮጵያ 2 መጥቻለሁኝ። 2 መጥቼ ልጆቼን አይቼ ነው የተመለስኩት። በመጀመሪያ የነበርሽበት ቤት እንግዲህ ጥሩ ብትሆን ነው አይደለ? ልትመጣ ነው ሲባል አንቺን የመለሱሽ? መልካም ሴት ናት እሷ። 2 ሰራተኛ ማስተናገድ ስለማልችል አንቺ ቢሮ ትሄጃለሽ ብላ ሲም ካርድ ሁሉ አውጥታ ነው የሰጠችኝ። የሚገርምሽ ማለት ነው ችግር ካለ ደውይልኝ እኔ ስላመጣሁሽ ኃላፊነት ወስዳለሁ ብላ ማለት ነው። የ1 ወር ደሞዜን ሳትቆርጥብኝ በስርዓት ነው ያስረከበች። ግን እዚህም የገባሁበት ደግሞ የበለጠ ሆኖ ነው ያገኘሁት። ስራ ጫና የለውም? እንዴት ነው? እኔ ስራ ጫና ቢኖረው መስዬ ብዙ አይታየኝም። የእውነት ነው የምልሽ። ያው ሁሉ ነገሯ በእኔ እጅ ነው። ማጸዳትም እኔ ነኝ። ራሷን እንትን አትልም። 90 ዓመቷ ነው ሴት፣ 90 ዓመቷ ነው። ሁሉ ነገር ያው በእኔ እጅ ነው። ምግብም አበስላለሁ፣ ቤት አጸዳለሁ፣ እሷን እቆጣጠራለሁ። ግን ጭቅጭቅ ከሌለብሽ ፍቅሩ ካለ አይታይሽም የስራው ጫና። እኔ የእንቅልፍ መዛባት አለ፣ ግን ያንን አላየውም። የእውነት ማለት ብዙዎቹ ጋር ችግር እንዳለም ስለማይ እግዚአብሔርን አመስግኜ የተሰጠኝን መክሊቴን በአግባቡ መወጣት እፈልጋለሁ። ነግረሻት ታውቂያለሽ ስለ መልካምነቷ? ያው በጣም ነው የምነግራት። እሷ ስለኔ መልካምነት ስትነግረኝ ከኔ በላይ አንቺ ጥሩ ነሽ ነው የምላት። ከኔ በላይ አንቺ መልካም ነሽ እላታለሁ። ምክንያቱም ታውቃለች እሷን በእህቶቿ ቤትም ያለውን የምታውቀው ብዙ ነገር ስላለ ጤነኛ በነበረች ሰዓት ኦልሞስት ወደ 25 ዓመቷ ነው እንደዚህ አይኗ ከጠፋን። ከጊዜ በኋላ ነው? ከጊዜ በኋላ ነው። እኔ ግን ሁሌም መልካምነቷን ነው የምነግራት፣ ፍቅሬን እገልጽላታለሁ። እሷ ብቻ አይደለችም ያው እኔ እወድሻለሁ ስትለኝ እናቴ እኔም እወድሻለሁ ብዬ ንቅ ነው ማደርጋት፣ ልትባለም ስለሚገባት ማለት ነው የእውነት። እና እግዚአብሔር ይመስገን እኔ እሷን ማመስገን እፈልጋለሁ። በቃ ይሄንን አጋጣሚ ራሱ ስላገኘው በጣም ነው ማመሰግነው። ያው እንድትሰማኝም አደርጋለሁኝ። እና መስዬ በፈለኩ ሰዓት ሄጄ ልጆቼን አይቼ እኔ ስሳፈር እሷ ቤት ውስጥ አትቀመጥም። ልጄ ከወጣች እኔም እወጣለሁ ትልና ወደ ዘመድ ጋር ነው የምትሄደው፣ አትቀመጥም እዚህ። ሰውም ሰርቶ እንዲሰጣት አትፈልግም፣ ቤት ውስጥ መቀመጥ አትፈልግም። ልክ እኔ ስመጣ ያው ልጅሽ መታለች ብለው ያስረክቧታል። እና እንደዛ ነው ያለው ነገር ሁለታችን መሀል። አይ በጣም ደስ ይላል። አንቺ ምንም እንኳን ስራ ቢሆንም በፍቅር እየተንከባከብሽ በፍቅር ግዴታሽን እየተወጣሽ እኔ ያለሽው። ፍቅር ሲታከልበት ደግሞ በጣም የከበደው ሁሉ ይቀላል። በጣም በእውነት በጣም። እዚህ ያሉ ልጆችሽ እዛ ተመችቶሽ ቀረሽ አይሉሽም? አይ ልጆቼ 2 እንኳን ትልልቅ ስለሆኑ ያለውን የምወጣውን ኃላፊነት ይረዳሉ። ትንሿ ግን የመጨረሻዋ የ2 ወር ከ5 ወር ነው፣ የ2 ዓመት ከ5 ወር ነው ጥያት የወጣሁት። አሁን ነፍስ እያወቀች ስትመጣ ማሚ ምንድነው ትለኛለች። እስከ መቼ ነው? እንደውም አንዳንዴ ከአቃተሽ የመንግስት ሁሉ አስተምሪኝ እኔን ትለኛለች።
በቃ እኔ ወደ አንቺ መምጣት ወደ አንቺ መሆን እፈልጋለሁ። አያቷ ናቸው የሚያሳድጓት፣ የባለቤቴ እናት ጥሩ እናት ናቸው። እሳቸው ናቸው የሚያሳድጉልኝ። ግን አሁን ጥያቄ እየመጣ ነው። ለምን አትመጭም ነው ጥያቄው? አዎ በጣም በኮሪደር ልማቷ እያሸበረቀች ባለው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሰው ብሎኮቻችንና አዲሱ ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ በ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከ20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ ላይ ይደውሉልን። መልካም እድል። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እውነት ነው። ከልጆች ጋር ተነጣጥሎ ከባድ ነው። ግን አንቺ አሁን ሐሳብሽ እስከ መቼ ነው? እንደማይሽ እዛው ምትከርሚ ነው የምትመስዩ። በህይወት እስካሉ አልወጣም የምትይ ነው የሚመስለው። አይ መስዬ ያው ግዴታ ነው የመግባቱ ጉዳይ እንኳን ግዴታ ነው። ግን ያው እግዚአብሔር ለሷም ደግሞ መልካም ሰው ይስጣትና ሄዳለሁ። መቼስ እስከ መቼ ይቀመጣለሁ? ነግረሻቸዋል እንደዚህ ብለሽ? እኔ ለልጆቹ ነው የምነግረው እንጂ ለሷ ተናግሬ አላውቅም። የት ነው ያሉት ልጆቹ? አንዱ ሳውዲ አረቢያ ነው፣ አንዱ ዱባይ ነው ያለው። እና ለሷ ግን አልላትም። እሷ ሁሌ የምትለው ምንድነው ልክ እኔ ስሞት አይኔ ሲከደን ነው የምትሄጂው ትለኛለች። ያ ነገር ደግሞ ለኔ ቶርች እያደረገኝ ነው። በቃ እንዲህ ነው እንዲያ ነው ማለት ይከብደኛል ለሱ። ለነሱ ግን ከአንድ አመት በኋላ እንደምገባ እነግራቸዋለሁ። እነሱ ምስኪና ያለን ነው የሚሉት። ግዴታ ነው፣ ምንም ማድረግ አትችይም። ያው ህይወት ነው አይደል? እውነት ነው፣ እውነት ነው። እና እንደዛ ነው ያለው ነገር። እኔ ያው ብዙ ነገሯ እንድለያት አያደርገኝም። ግን እዛ ጋም ደግሞ ያሉት ህይወቴን ልጆቼን ሳስባቸው ትንሽ እንትን የሚል ነገር አለ፣ የሚከብድ ነገር አለ። መጀመሪያ ስትወጪ ለስንት አመት ብለሽ ነበር የወጣሽው? ለ2 አመት ብዬ ነው የወጣሁት። አሁን 7 አመት ሆነሽ? 7 አመት ሆነኝ። 7 አመት ሆነኝ። በቃ ይሄንን ጨርሼ እገባለሁኝ እና ከዛ ደግሞ የእሷ ሁኔታ እንድቀጥል ያደርገኛል። ሄጄ እንኳን መሲ አላምንም፣ በእውነት ነው የምልሽ አላምንም። ለምን ራሴው ስለማበላት ሰው ሰጥቷት የጠገበች አይመስለኝም። በቃ በደንብ እኮ አይሰጧትም ይሆናል፣ እንደዚህ ይሆናል ነው የምለው እዛ እንኳን ሆኜ ማለት ነው። ያንቺ ደግሞ በጣም ይለያል። አዎ በጣም በጣም። እና እሷም ለኔ በጣም የተለየች ሴት ናት። የዛሬ 3 አመት አካባቢ በጣም ታማ ነበርና መስዬ ታምኛለሽ? የጣቷን ቀለበት አውጥታን የሰጠች። ኧረ እባክሽ ማርያም፣ ለደክመሻል፣ እናትሽ ነኝ፣ ካንቺ በላይ ልጅ ስለሌለኝ ሴት ልጅ የላትም፣ ይሄ ድርሻሽ ነው ብላ ጣቴ ላይ ነው ያጠለቀችው። ያንን ልጆቿ ምንም አላሉ? እነሱ በጣም ደስተኛ ናቸው። እሷ በምታደርገው ነገር፣ በሁለታችን ባለው ነገር በጣም ደስተኞች ናቸው። ምክንያቱም ኔጌቲቭ ነገር አይሰሙም። ሁሌ ደስተኛ ናት። ሲመጡም እዚህ ሲቀመጡም አብዛኛው ትልቁ እዚህ ብዙ ጊዜ ይቀመጣል እና በሚያየው ነገር በጣም ደስተኛ ነው። ሀሳባቸውን ጥለው ነው ለኔ ሙሉ ቤት አስረክበው ይሄዱ። ስለዚህ ምንም ቅር የሚላቸው ነገር የለም። አንቺ ግን ምን ተሰማሽ? እኔ ከምለው በላይ ነው እውነት። በቃ የተሰማኝን ነገር ልነግርሽ አልችልም። ደስታም ነው ሀዘንም ነው ለኔ የሆነ። ምክንያቱም ከቤተሰብሽ እንኳን እንደዚህ አይነት ነገር እኮ አታገኝም፣ ከስንት አንዱ ነው እንጂ እያጣጣሩ እንኳን ብዙ ጊዜ ለልጄ የሚሉት ነገር አይኖርም እኛ። ምክንያቱም እሷ ግን ገና እሞታለሁ ብላ እጄን ሳብ አድርጋ ይሄ የአንቺ ድርሻ ነው፣ ሌላውን ግን ይውሰዱ፣ እህቶች አሉ ይሄን ይውሰዱ እና ሲመጡም ይሄንን ለልጄ ሰጥቻታለሁኝ ብላ ነው ተናገረችው። ከአይምሮዬ በላይ ነው እና በምታደርገው ነገር እያንዳንዱ ነገር ለኔ የሆነ ያስቀመጠችው ነገር አለ መሰለኝ። ይሄ ጆሮዬ የማፈኛ እንትን ገብቶብኝ ለብዙ ጊዜ ሰርጀሪ ይሰራለሁ ኢትዮጵያም እያለሁ ማፈኛ ገባብኝና የጆሮ ጌጥ አለርጂክ ሆነ። ያ ምን ሆነ? ትርፍ ስጋ ማብቀል ጀመረ። አለርት 3 ጊዜ ተሰርቻለሁ።
ግን በየጊዜው ይተካል እና እኔ እዚህ ቤት ስመጣ እንዳያዩብኝ እያልኩኝ ሻሽ ሸፈን ነበር እንዳልኩሽ ማታ ማታ ስትተኛ ስለምትስመኝ አንድ ቀን ሳታውቀው ነካች ይሄ ምንድነው ምናምን አለች አይ ማማ እኔ ጆሮዬን እንደዚህ እንትን ስለሚለኝ ሰው እንዳያይብኝ ነው የምሸፍነው ጠዋት ይንጋ በቃ አለችና ልክ ሲነጋ ለልጇን የደወለችለት ለትልቀኛ ከዛ ደውላ ምንድነው ማማ ሲላት አይ ዓለም ነው የምትለኝና በስም ያጠራኝ ዓለም ላይ ጆሮዋ ላይ እንደዚህ አይነት ነገር ስላለ አሁኑኑ ሰርጀሪ ትሰራለች በሰዓቱ ሊባኖስ ላይ የነበረው ነገር ኢኮኖሚ በጣም ገዝፏል ከምልሽ በላይ ነው ዜጋው ተቸግሯል ግን የሷን ቃል አክብሮ ወዲያውኑ ነው በቃ ትሰራ እኔ አሁን ገንዘብ ልካለሁ ትሰራ ብሎ እሱ እንኳን ሳይመጣ በዘመድ ነው ገንዘቡን አስልኮ ያ ሰርጀሪ ተሰራል $800 አውጥተው ነው ያሰሩት እውነት በጣም ብዙ ነው ይሄ ደግሞ ላንቺም ትልቅ ነገር ነው እውነት ከምልሽ በላይ በቃ ምን አይነት ሴት ናት ብዬ መግለጽ ሁሉ እስከሚከብደኝ ድረስ ማለት ነው ስለሷ ሳስብ እኔ አሁንም ይጨንቀኛል የእውነት ክፉዋን እንደው ቁጭ ብዬ እዚህ አያሳየኝ እግዚአብሔር አምላክ በእውነት ነው ምሽመዝ ግን ደግሞ አደራሽንስ እንዴት ልታደርጊ ነው አዎ ከባድ ነው ለኔ ይሄው እያልኩ እየቀጠልኩ ነው መሲ እሱን እንትን እያል 2 አመቱ ሲመጣ የ2 አመት እየጨመርኩ እያል ነገ ደግሞ የሚሆነው ነገር አላውቅም ዛሬ ላይ ቆሜ መወሰን አልችልም መሲ እውነት ነው ምን ታስተላልፊላታለሽ ወይም ታስተላልፊላቸዋለሽ እኔ ያው እንደምወዳት እንደማከብራት በቃ በጣም ከምለው በላይ ቦታ እንደምሰጣት ልነግራት ፈልጋለሁ እስኪ ንገሪያቸው በአረብኛ እንዲሰሙ ኦኬ ማማ انا بحبك كثير الله يطول عمرك ماما انت كثير انا بحبك والله عن جد ما بتتشمي هيك انا شو بقول لك ما بعرف بس بحبك حبيبتي شكرا በጣም ደስ ይላል እንግዲህ በተለያየ አስቸጋሪ ሁኔታ ውስጥ ያሉ እህቶቻችን እንዳሉ እንሰማለን ያው ብዙ ጊዜ ምንሰማቸው ነገሮች በጣም ከባባር ናቸው ከህንጻ ላይ ተወረወሩ የፈላፋ ተደፋባቸው ሚለውን ጨምሮ በጣም ብዙ ነገር ስንሰማ ነበርና እንዲህ አይነትም ደግሞ መልካም ማዳሞች አሉ መልካም አሰሪዎች አሉ ሚለውን ቤይሩቶች ግንባር ቀደም ሆናችኋል ሌሎች አረብ ሀገራትስ ምን አለ ሚለውን እንግዲህ ተመልካቾቻችን ከሚነግሩን ለመረዳት እንችላለን ያንቺ ደግሞ በመልካምነቷ ይሄው ታስር ያለው ይያልሽ ነው አዎ እውነት አዎ በጣም አይ መነገርም አለበት መስዬ ሁሉም ክፉ አይደለም በተለይ ሊባኖሶች ጥሩ ናቸው ፈራሃ እግዚአብሔር አላቸው የበለጠ ደግሞ እንደነዚህ አሁን እንደኔ አይነት እናት ማለት ነው እኔ እናቴ ነው ማለት እንደሱ አይነት ደግሞ ሪንጃ ከስንት አንድ ይኖራል ብዬ አስባለሁ በእድሜ የገፉ አዛውንቶች በደንብ ብዙ አሉ ማለት ነው ያው በጣም እድሜያቸው በጣም ረጃጅም ነው አሁን የኔ ሴትዮ 140 አመት የሆናት አክስት አለች አይተሻቸዋል አዎ ተንቀሳቀሳለች ትሄዳለች ቤት ውስጥ 140 እርግጠኛ ነሽ 140 ይሄማ ጊነስ ቡክ ላይ ሁሉ እኮ መመዝገብ አለበት የኔ ራሱ ገና የምትኖር ይመስለኛል ዝም ብዬ ሳስብ እውነቴን ነው 90 በእኛ ሀገር በጣም ትልቅ እድሜ ነው የ90 አመት አዛውንት ከተባለ ራሱን ለመቆጣጠር ወይም ራሷን ለመቆጣጠር ይቸገራሉ አይ የኔ ሴትዮ 90 አመቷ ነው ቀጥ ብላ ነው ይዣት እንደዚህ ያው እንትን ብዬ ነው የምትራመደው እንደነገርኩሽ አይኗ ስለማያት ደግፊያት ነው የምሄደው ቤት ውስጥ አራምዳታለሁ ከ30 ደቂቃ በላይ ትራመዳለች በረንዳ ትወጣለች አይምሯ ብሬኗ በጣም ደስ የሚል ነው በቃ አስተሳሰቧ ምንም የምትስተው ነገር የለም እኔ ነኝ ማጸዳዳት ብለሽ ነበር አይደለ አዎ መቆጣጠር አትችልም ያው ዳይፐር ነው የምትለብሰው ዳይፐር በቀን 3 ይቀየራል እንደዛ ነው እንግዲህ ልጆች ለማሳደግ የሚደረግ የስደት ህይወት ብዙ ነገር ያሳያል አንቺ እግዚአብሔር ፈቅዶ መልካም ሰው እንድታገኚ
አድርጎሻል። ይሄው ድሉን አግኝተሽም እያመሰገንሻቸው ነውና የሌሎችም እንደዚህ ደስተኛ ሆነው እንግዲህ ኑሯቸውን የሚገፉበት የስደት ህይወታቸው ያማረ እንዲሆንና ዓላማቸውን ግባቸውን አሳክተው ለሀገራቸው የሚበቁበት ጊዜ ቅርብ እንዲሆን ምኞቴ ነው። እኔም በጣም በእውነት እግዚአብሔር ይመስገን ያለ ሀሳብ ያለ ጭንቀት ልጆቼን እያሳደኩ ነው። ሌላ ትርፍ ነገር ባልይዝም ልጆቼን እያሳደኩበት ነው። ጥሩ እንትን እየያዙ ነው። ያ ለእኔ ትልቅ እርካታ ነው። እዚህ ጋር ጭቅጭቅ ቢኖርብኝ አላስፈላጊ ነገር ቢኖር የዛ ጋ ያለው ጭንቀት አለ፣ ስለ ልጆች የምታስቢው ነገር አለ፣ ስለ ፋሚሊ አለ እና አይምሮች ራሱ ቶርች ነው የሚሆነው። እዚህ ጋር ግን እሷ በምትሰጠኝ ፍቅርና ነፃነት ልጆቼንም በሰዓት አገኛቸዋለሁ። እግዚአብሔር ይመስገን እነሱም ጥሩ እየሄዱልኝ፣ እኔም ደግሞ ጥሩ ላይ ነው በቃ ያለሁት። እግዚአብሔር ይመስገን ሰላም አለ። እውነቴን ነው፣ ጤና አለ፣ ሰላም አለ። ይሄ ለእኔ ትልቅ እርካታ። አንዳንዶቹን ስታይ ደግሞ ብዙ ነገር የሚነፈጉት ነገር አለ። እንኳን አይደለም እንደዚህ በነፃነት እንትን ሊሉ ቁርስ ሰጥቷቸው ምሳ የማይሰጥበት ቤትም ያንን ስታይ ተመስገን እግዚአብሔር አምላክ ክብሩን ሁሉ ይወስድ። ሁሉም ደግ አይደለም። እውነት ነው፣ እውነት ነው። ባለቤትሽስ ፈቃደኛ ነው? ያው ፈቃደኛም ባይሆን ግድ ነው። 3 ልጅ ይዘሽ ግዴታ ልኖር። እኔ አሁን እሱ ብዙም ጊዜ ይላል መቼ ነው የሚቋጫው ይሄ ነገር ይለኛል። መቼ ነው ባለው ነገር እንኖር ይላል። ግን እኔ ብሄድ ጫና አለ። የመንግስት ሰራተኛ ነው ባለቤቴ መስዬ። በመንግስት ስራ ውስጥ ደሞዙን ታውቂዋለሽ ምን አይነት ደሞዝ እንደሚወስዱ። ያ ደሞዝ ልጆች አስተምሮ የግል ከፍሎ ድሮ ቢሆን አሁን ላይ ያለው ነገር በጣም እንትን ነው። ያንን እያየሁ እኔም ቆይ ታገስ ትንሽ ጊዜ ቢያንስ ቦታ ሲለቁ እኔም ያው ሰበሰባለሁ ነው የምለው። ግን እግዚአብሔር ይመስገን ባለቤቴ ጥሩ ነው፣ ለልጆቼ መልካም አባት ነው፣ ለእኔም ጥሩ ባለ እግዚአብሔር ይመስገን። ያው የእሱም እንትን ስላለ ነው እኔም ጠንክሬ እዚህ ቦታ ላይ ያለው። እውነት ነው፣ እውነት ነው። የእሱም መልካም ፍቃድ ስላለ ነው። ያው መቼም ልጆችሽ በስርሽ ሆነው እድገታቸውን እያየሽ የዕለት ተዕለት እንቅስቃሴያቸውን እያስተዋልሽ እነሱም የእናት ፍቅር እያገኙ ቢያድጉ የተመረጠ ነው። ግን ደግሞ ተገቢውንም ትምህርት እንዲያገኙ አንቺ ስደትን መርጠሻል። የተሻለ ጥሩ የሚባል ቤትም ስላገኘሽ በእውነት ስላንቺ ደስተኛ ነን። ሌሎችም እንደዚሁ በደስታ የስደት ጊዜያቸውን የሚያጠናቅቁበት የሚኖሩበት እንዲሆን ምኞታችን ነው። አሜን አሜን አሜን። መስዬ ለልጆችሽ ለባለቤትሽ የምታስተላልፊው መልእክት አለ? በቅድሚያ ለባለቤቴ እናት እውነት እትዬ በጣም ነው የምወድሽ። ስላንቺ ቃላት የለኝም። ያው ብዙ ሸክሜን የተሸከምሽው አንቺ ነሽ። ልዩዬን የ2 ዓመት ከምናምን ልጅ ጥዬብሽ ዛሬ የ9 ዓመት ልጅ አድርሰሽልኛል። እድሜ ጤናውን ይስጥሽ እናቴ። በጣም ነው የምወድሽ። አመሰግናለሁ ባለቤቴ። እግዚአብሔር እድሜ ጤና ይስጥሽ። ነገሮች ተስተካክለው እኔም አብሬ የምኖርበትን ጊዜ ያው ቅርብ ያድርገው ነው። ልጆቼ እወዳቸዋለሁ። ያው ለእናንተ ስል ነው ዋጋ የምከፍለው። አውቄ አይደለም የራኳችሁ፣ ትረዱኛላችሁ። በጣም ነው የምወዳችሁ። ያው ይሄን ነው ማለት የምፈልገው። አንቺንም በጣም ነው የማከብርሽ፣ በጣም ነው የምወድሽ። የሁልጊዜም ተከታታይሽ ነው። ይሄን ማለት ፈልጋለሁ። ናፍቆትሽን ቀሰቀስ ነው። ከእንባ ጋር ነው እያመሰገንሽ ያለሽው። አይዞሽ። ያው የባለቤቴ እናት ጥሩ እናት ናት። በእውነት እኔ በቃ እናቴን እንዳላስታውስ የምታደርገኝ እናት ናት። እሷ ትልቁ በርደሬ የተሸከመች። ለእሷ እድሜውን ጤናውን እንዲሰጣት ከልቤ እመኛለሁ። እውነት ነው። ማን ይባላሉ አሰሪሽ? አመል ስሌማን። የኢትዮጵያ ስም ይመስላል። እሷም ትለኛለች አመል የሚባል ስም አለ ወይ ትለኛለች። ብዙ አለ እላታለሁ። አይ በጣም ደስ ይላል። እንግዲህ ያው ምስጋና ይሄንን ፕሮግራም ያዩታል ብዬ አስባለሁኝ። አንቺም እንዲህ አይነት ጥሩ አሰሪ ያለ ለኔ መልካም የሆነችን አሰሪ ላመስግን ብለሽ ሸገር ኢንፎ ላይ ስለመጣሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ለሀገርሽ ያብቃሽ። እኔም ከልቤ ነው የማመሰግነው ጥያቄን ተቀብለሽ ስለጋበዝሽኝ። የእውነት በጣም ነው የማመሰግነው። በጣም ነው የምወድሽ። የሁልጊዜም ተከታታይሽ ነኝ። እግዚአብሔር ፈቅዶን ደግሞ ኢትዮጵያ ስመጣ በአካል አገኝሻለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ይፍቀድ።
እድሜውን ጤናውን ይስጥሽ። መልካም ሰው ነሽ ከመናገረው በላይ ማለት ነው። አመሰግናለሁ የኔ እናት፣ እግዚአብሔር ያክብርልኝ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ